ዛሬ እናንተ የማታውቁትን አንድ እውነት አላሳውቃችሁ። ሁላችንም እንደምናውቀው ሄርሜላን እንግዲህ የምናውቃት በአብርሽ የ400K ፕሮግራም ላይ ነው። ሁላችንም እንደገና የሚመስለን ደግሞ ሁሉም ጀማው የሚያውቃት በሶሻል ሚዲያ እና አብርሽን ሰርፕራይዝ ባደረገችው ፕሮግራም ላይ ነው የተዋወቀች የሚመስላችሁ፣ ግን እሱ አይደለም እውነታው። እውነታው ምንድን ነው? ሄርሜላ የአቤል አክስት ልጅ እንደሆነች ነው እየወጡ ያሉ መሪዎች የሚያመላክቱት። ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ከኔ ጋር ሁሉ ሰላም ነው። ሰብስክራይብ ያደረጋችሁ ቤተሰቡ ነው። ሰብስክራይብ ስለምታደርጉ እጅጉን አድርጌ አመሰግናለሁ። እንግዲህ ሰሞኑን እንዳያችሁት አቤል እንግዲህ አፉን አውጥቶ ለምን አታገባትም የሚል ቃለ ምልልስ ነበር ከአብርሃም ጋር እየተነጋገሩ የነበሩት እና አብርሃም ምንን አስበህ ነው? እንዴት ብታስብ ነው እንዲህ ልትለኝ የምችለው? እኔ እኮ በራሴ መወሰን መብት አለኝ፣ ሕፃን ልጅ አይደለሁኝም። ሩታን የቃቃ ባሌ ወይም ደግሞ የቃቃ ሚስት አይደለችም፣ ስፈልግ ምፈታት ስፈልግ ማገባት እና ይህን ጥያቄ እንዴት ልጠይቀኝ ቻልክ ብሎ ከእሱ ጋር ትንሽ እንደውም ተሟግተው ነበረ። ሁላችንም ግን እንደምናውቀው የአቤልን እውነታን ክድም። የአቤል እውነታ ምንድን ነው? ከዚህ በፊት ሩታን በብዙ መንገድ ከአብርሽ ጋር እንዲሆኑ በጣም በብዙ መንገድ የጣረ ከአብርሽ ጋር የተጣላ እስከ መደባደብ ሁሉ የደረሰ በጣም ብዙ ዋጋ ከፍሏል። ይሄ የማይካድ እውነታ ነው። ያው አብርሽ ስላልሰማው ሊያዳምጠው ስላልቻለ እኔ ከሩታ ጋር የመሆን ፍላጎት ሳይኖረው ቀርቶ ሳይሆን አላቅም ለምን እንደሆነ እንደዚህ የሚያደርገው ጀስት ናው ራሱ ማለት ነው። ስለዚህ ምንድነው ልላችሁ የምፈልገው ነገር ሄርሜላ የመጣችው ሶሻል ሚዲያ ላይ ብቻ ሳይሆን እነሱ የሚያውቋት በአጠቃላይ ጀሞ አይደለም። ሄርሜላ የአቤል ያክስት ልጅ ናት። ገብታችኋል አይደለ? ከትላንት ወዲያም የአቤል 100K ላይ ፏ ድምቅ ብለው ነበረ ከአብርሽ ጋር ከአቤል ጋር ፕሮግራሙ ሲያከብሩ የነበሩት። በነገራችን ላይ ያው ትናንትና ቪዲዮ ሰርች ይላችኋለሁ አለባበሷ እንደሚያምረው ምናምን ነገር ሲያደንቃት ነበረ ምናምን ነገር። በነገራችሁ ላይ ተመካክረው አስበውበት ነው የመጡት አይደል? ላይክ ቫላንታይን መስለው ነው የመጡት። አስበውበት በስርዓት ታስቦበት የተሰራ ነገር ነው። ግን ላይክ ምንም አለ አይደለም ምንም እንደማይታወቁ አይነት ነገር ሆኖ ነበር የሚያወሩት። በአጠቃላይ ቪዲዮ ሲሰሩ ተነጋግረው ማች አድርገው ነው ልብስ ራሱ የሚመጡት አይደለ? ሲመጡ ራሱ ማች ልብስ ለብሰው ነው የሚመጡት ግን እውነታው ከዛ የራቀ ነው ለእኛ የሚነግሩን። በነገራችን ላይ ዛሬም የለቀቁት ቪዲዮ አለውላችሁም ካያችሁ በዛ ቪዲዮ ላይ አስተያየት ልሰጥ እፈልጋሉ። እሱ ምንድን ነው እንግዲህ አንዳንዴ የሰው ልጅ በውስጡ ያለው ነገር ነው አደለ ከአንደበቱ የሚያወጣው። ዓይንሽን ሸፍኝ ብለው እንግዲህ ሰርፕራይዝ ለማድረግ አብርሃም ቀለበት አሰራት ለማለት ምናምን ነገር እንደዛ ነገር ነው ሀሳቡ። ግን ይመስለኛል ዓይንሽን ሸፍኝ ተባለች እንጂ እሱ ተንበርኮ ምናምን ነገር ላይ እንደ ቀለበት ለማሰብ ምናምን ነገር ሲል እንግዲህ እያጮለቀች እያየችው ስለነበረ ነው። አይኗን ከገለጠች በኋላ ያየሁት ነገር ይሄ አይደለም ያለችው። በነገራችን ላይ አብርሽ በዚህ ልክ ለምንድን ነው እነዚህ የምታደርገው? በዚህ ልክ ለምንድን ነው የምትሄደው? በዚህ ልክ ለምንድን ራስ የምታወርደው? በዚህ ልክ ለምንድን ነው የማይሆኑ ስራዎችን የምትሰራው? አንተ በጣም መልካም ሰው ነህ ማለት በጣም ለብዙ ልጆች መልካም ነገሮችን ያደረገ ከዚህ በፊትም ብዙ የተጎዱ ሰዎችን የረዳ ቤት የተሰራ ማለት በጣም ብዙ መልካም ስራ ሰርታል። እነዛ ነገሮች ደግሞ ልንክዳቸው አንችልም። ግን አሁን ላይ ይህን ሰው ማድረግ ያለብህ ከሄርሜላ ጋር ሳይሆን መሆን ያለብህ ከሩታ ጋር አብረህ ከሆነክ ቢያንስ ልጅን በፍቅር በሰላም ለልጅ የሚሰጠው ፍቅር ሰጥተህ ከሚስት ጋር ነው አብረህ መሆን ያለብህ። ትላንት በነገራችን ላይ አንድ ቪዲዮ ሰርች ይላችኋለሁ ሁላችሁም እንደተመለከታችሁት አንድ እድል ስጡ እየተባለ እንግዲህ ሩታ ከአንድም በላይ 50 ጊዜ እድል ሰጥታው ይሄ ልጅ እንደማይመለስ ስላወቀች ሁሉ ነገር ትታ ብቻዋን ሆናለች አይደለ? ልጄን ማሳደግ እችላለሁ፣ ማሳደግም አይደለም መቻል ቀርቶ አባት ሁላ ሆኜ ማሳደግ እችላለሁ። በእርግጥ የአባትነት ፍቅር ባልሰጥም ለልጄ የእናት ፍቅርን ግን እንደ አባትን ፍቅር ጨምሬ መስጠት ትችላለሁ። ሰላሜን የምፈልገው ሰላሜን አትንሱኝ ነው እያለች የነበረችው። ለምን በይቅርታ ቢያልፍም ቢታለፍም ይሄ ልጅ ይኸው ዛሬ ምንድን ነው እያደረገ ያለው? ጭራ ዛሬ ብሎ ደግሞ ሰርፕራይዝ ምናምን ነገር ቀለበት ለማሰብ ምናምን ነገር ከሁለት ቀን በፊትም ከሀገር ሊወጣ ነው ተባለ ምናምን ነገር አላችሁ። ግን እንዴት ነው እኔ ሳላቅ ከሀገር መውጣቴን ሶሻል ሚዲያ ላይ ጓደኞቹን አቤል እንዴት እንደዚህ አይነት ነገር ታደርጋላችሁ ብሎ ሲናገር ነበረ። ግን እኮ እያንዳንዱ ነገር አንተ እያወቅ ነው እየሆነ ያለው። አንተ ሳታቅ ምንም እየሆነ ያለ ነገር የለም።
ስለዚህ አንድና አንድ አንተ ማድረግ ያለብህ ሄርሜላን ከህይወት ማስወጣት ነው። ግን አንተ ከሄርሜላ ጋር በታሪክ ለአንድ ደቂቃ ለአንድ ሰከንድ መራቅ አትፈልግም። ሚስጥሩ ያ ነው። ከእሷ ጋር መራቅ አትፈልግም። ትፈልጋታለህ፣ ግን እንዴት ማለት እዚህ ጋር ኦዲየንስም ምን ይለኛል የሚል ነገር አለ። በቃ አላደል ያዘክ ነገር አለ እንጂ ከሄርሜላ ጋር መሆን ትፈልጋለህ። እውነታው ያው ነው። ግን ደግሞ የሩታን ስሜት እየገደልክና የሩታን እንዴት እኔ አንዳንዴ በጣም ነው ግራ የምታጋባኝ አብርሽ። ማለት መልካምነትን እኮ አንክድም፣ ጥሩነትን አንክድም። ጥሩ ልጅ ነህ፣ ጥሩ ስነ ምግባር አለ። ግን ለምንድን ነው እዚህ ስራዎች የምትሰራው? እውነት ብዙ ነገር እኮ ጀማው እንዳለ እኮ የእናንተ እንዳለ ግሩፓችሁ እኮ ሌላ ብዙ ነገር መስራት ትችላላችሁ። በእርግጥ አዎ እንዳልኩት ነው፣ ከእሷ ጋር መለየት አትፈልግም። እስቲል እንኳን ከሩታ ጋር ሆነ ሄርሜላ ካለች ሄርሜላን የሆነ ነገር እንኳን ካለቻት ሩታ ለሩታ ወግነህ ሳይሆን ለሄርሜላ ወግነህ ነው የምትናገረው። ቢያንስ እኮ ሩታ ማለት በጣም ለአንተ ብዙ ዋጋ የከፈለች በጣም ለአንተ ብዙ ነገር የሆነች እስቲል አንተ ራሱ በደንብ እንድትታወቅ ያደረገች እስቲል በጣም ብዙ ልጆች እንዲታወቁ ያደረገች ልጅ ናት። ግን በዚህ መጠን ልትገፋት አይገባም። እስቲል ነው እንኳን ቤተሰቧ ግቢ ሆና ሰላም እያገኘች አይደለም። አብዛኛው ልጆች እየሄዱ አንድ ድል ስጪው እንደዚህ አድርጊ እያላችሁ ብዙ ነገር ትላታላችሁ። እንደውም ከትናንቱ ላይ በጣም የሆነ ተሰምቷት ምናምን ነገር እስከ ማልቀሱ ላ ነበረ የደረሰችው። በእርግጥ ሩታ ጠንካራ ናት። ነገሮችን እንዴት ኮንትሮል የማድረግ አቅም አላት። የሆነ ሃንድል ታደርጋለች ነገሮችን። የሆነ ስሜቷን መቆጣጠር የምችል አይነት ሴት ናት። የምትናገረውንና መናገር የሌለባትን ነገር የምታክ ሴት ናት። ገብቷችኋል? ግን ደግሞ በቃ አንተ እኮ አሁን ሄርሜላን መራቅ አትፈልግም። በቃ ወይ ደግሞ በይፋ ግለጾና አብራችሁ። ግን ደግሞ የኔ ምኞት እግዚአብሔር ቢፈቅደው ከሩታ ጋር አብራችሁ ሆናችሁ ልጃችሁ እንድታሳድጉ ነው የምፈልገው ማለት ነው። ቤተሰብም ጣልቃ ይገባ የሚሉ በጣም አብዛኛው ኦዲየንስ አብዛኛው ተመልካች አለ። ቤተሰብ ደግሞ ያሳርቃቸው። ቤተሰብ ለምንድን ነው አብሮ እንዲሆኑ የማይጥረው? ለምንድን ነው ጋሽስ ሰዎች ሰብሰባ አድርጎ ምናምን ነገር ሊያስታርቁ ያልቻሉት የሚሉ በጣም ብዙ ተመልካቾች አሉ። ግን እኮ ቤተሰብ ለማስታረቅ ሳይፈልግ ቀርቶ አይደለም። ቤተሰብ እኮ በውስጥ ብዙ ነገር ያደርጋል። እኛ ሶሻል ሚዲያ ላይ ወይም ደግሞ እነሱ ይዘውልን ከሚመጡት ሀሳብ ውጭ እኮ በውስጥ በጣም ብዙ የሚደረጉ ነገሮች አሉ። በጣም ብዙ ነገሮች። ግን ደግሞ ነገሮች ሳይሆኑ ሲቀሩ ነው እነሱም ዝም እያሉ ያሉት። እና እንግዲህ ከሁለት ቀን በፊት ጋሼም የአብርሽ አባት ከዚህ በኋላ ዳግመኛ ጥፋት እንዳይሰራ አድርጌ ጥፋቱን አሳምኜ አስታርቃለሁ፣ እሷንም እንዲጎዳት አልፈልግም ሲሉ ነበር። በእርግጥ ትክክል ናቸው። እሳቸውም ያቅማቸውን እየጣሩ ነው፣ ያቅማቸው ነገር እያደረጉ ነው። ግን አብርሽ በጥፋት ላይ ጥፋት እያጠፋ ያለው እኔ እንጃ። እንዴት ነው አብርሽ እያሰብክ ያለው? አንተ በሩታ ቦታ ብትሆን ምን ልታረግ እንደምትችል ግን አስቧል። አንተ በሷ ቦታ ብትሆን ማለት ነው የምታደርገው ነገር በይቅርታ የሚታለፍ አይደለም። ለምን በጥፋት ላይ ጥፋት ነው። ይሄ ደግሞ መሆን የለበትም። ገብቷል አብርሽ? ቢያንስ ዛሬ የምታደርገው ነገር ነገ እንዲቆጭ ማድረግ የለብም። ዛሬ የምትሰራው ነገር ነገ እንድትደሰትበት፣ ነገ ልጅ አድጎ እንዴ አባቴ እንደዚህ ነበር ጀግና አባት ነበር እንዴ እንድትባል ነው እንጂ መሆን ያለብህ። ቢያንስ እያንዳንዱ የምትሰራው ስራ ይቀመጣል። ነገ ላይ ልጅ ከያዋል አንተ እንኳን የሆነ የሰራኩን ስራ እንኳን ላጥፋ ብትል ሶሻል ሚዲያ ላይ ያለን ነገር አይጠፋም፣ ይቀመጣል። ገብቷል አይደለ? አንዳንዴ ደግሞ ሰዎችን ለማስረዳት ከባድ ነው። ነገሮችን አበላሽተ ሰዎችን ለማስረዳት በጣም ይከብዳል። ማለት ያ ሰው ጥፋትህን ነው የሚያየው። ግን አንተ ተሳስቼ ነው ያጠፋሁት፣ አይ ሳላውቅ እኮ ነው ያጠፋሁት፣ አይ እንዲህ እኮ ለማድረግ ፈልጌ ነበር ብትለው ያ ሰው አያምንክም። ለምን? አጥፍተሃላ፣ ጥፋቱን ያ ሰው የሚታየው። ስለዚህ ከጥፋት ለመመለስ ከጥፋት ለመታረም ሞክር። ከሩታ ጋር አብረክ ለመታረቅ ሩታ በድዬሻለሁ፣ በቃ የሚከፈለውን ዋጋ አለ አይደለ? የሚከፈለውን ዋጋ ከፍለ እንዴ አንተ እኮ አንድ ቀን እንኳን ዝም ብለህ በቃ አለ አይደለ? በአፍህ ራሱ ይቅርታ የሆነ ከልብ እንኳን እንደዚህ በአፍህ ይቅርታ እንኳን የምትጠይቅ አይነት ሰው አይደለም። ለምን እንደሆነ አልነቅም። የሰው ልጅ እኮ ተንበርክኮ ጎንበስ ብሎ ይቅርታ አጥፍቻለሁ በቃ ማሪ ይላል። ግን አንተ ያንን አታደርግም።
እና ቤተሰብ እንግዲህ ሁላችንም ሁሌ እንደምንለው ታርቀው አብሮ እንዲሆኑ ማየት ምኞታችን ነው። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ